ወንድና ሴት ጓደኛሞች ሊሆኑ አይችሉም። ስለዚህ ልክ ትዳር ስታረግ የሴት ጓደኞችን እንዳለ ማውጣት አለብን። ይኸውልህ አሁን ለምሳሌ ባሌ ሴት ጓደኞች የሉትም። ራስን ለማስከበር በተለይ ግን ከልጅነት ጀምሮ የምታውቃቸው አብረህ የተማርክ ምናምን አብረው ጓደኞች ይሆናሉ። ኢንዲቪጁዋል እኔ አሁን ያንንም ወንድ ጓደኛ ይበል ችግር አለ እሱ ላይ እንስማማለን። ግን it depends if you're attract በተለይ አትራክሽኑ ካለ በፍጹም ያጣላል። መስመር ያዝ እንላለን። ግን if it's a mutual friend ከሆነ የባልም የሚስትም ጓደኛ ሆኖ መደወል ምናምን አያስፈልግም። ማታ ላይ መደወል ምናምን አይፈልግም። አረሳቢዳን አቤት አሁን እኛ እንሆናለን አንሆንም አየው። እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። የኔታ ይባቤ ሊቁ ከዚህ ዓለም በሞት ተለይተዋል። አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈ ታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። ያሳዝናል። ይህች በምስሉ ላይ የምትመለከቷት የማህበራዊ ሚዲያው የውበት ተጽዕኖ ፈጣሪዋ ተገላ ሬሳዋ ሻንጣ ውስጥ ተከቶ መገኘቱ ተገልጿል። ቀጥል። የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል እንዲ ማድረግ አስተዋል ምን ውስጥ ነው ያለችው? እጅግ በጣም የሚከብድና ለመስማት ራሱ እንደው ምንድነው የሚያስብል የድምጽ ቅጂ ወጥቶባታል። ይህንን መረጃ ይፋ ያደረጉት እነ ዘመድኩን በቀለ ናቸው። ይህንንም ጉዳይ በደንብ እንመለከተዋለን። የኔታ ይባቤ ሁላችሁም የምታውቋቸው ሊቅ ማረፋቸው ተሰምቷል። ነፍሳቸውን በአጸደ ገነት ያኖርልን እንላለን። እንዲሁም ደግሞ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ደርሶ በሰዓታችን ተገናኝተናል። አዶናይ የተናገረው ንግግር ትንሽ ግር የሚያስብሉ ሀሳቦች እየተንሸራሸሩ ይገኛሉ። ይህንንም ሀሳብ እስከ መጨረሻው ድረስ አብረን እንመለከታለን። በመጀመሪያ መግባችን ግን የሚሆነው የማስተዋል የድምጽ ቅጂ ነው። ስለዚህም ጉዳይ በደንብ እንድትሰሙ እየጋበዝኳችሁ ወደ ቪዲዮ ወስዳችኋለሁ። ቀጥል። የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል እንዲ ማድረግ እችላለሁ ለካስ በቃ አላቅም። ሲጀመር ቺት ማድረግ የሚባል ነገሩን ራሱ ጭራሽ ነገረኝ። ስለማያምነኝ ተጣላ ቺት አደረኩበት ማለት ለረል ይታርገሽ ይጣላችሁ በቃ ሌላ ሰው ጋር ሄዳለች ብሎ ስለሚያስብ ሄድኩኝ። በጣም ደስ የሚል ታሪክ ነው። በጣም ደስ የሚል ታሪክ ነው። ወደ ማንፈልገው ነገር ማለት አበላሽተሽ እንጂ እሱ አንቺ ጨዋለሽ ናችን ሮል ሞዴል የሆነች ቺተር የአዲስ አበባ አሳይ ኳስ ፌዴሬሽን ዓመታዊ ጠቅላላ ጉባኤውን በጊዮን ሆቴል ሲያካሂድ የስራ አስፈጻሚ ኮሚቴ ምርጫን ጨምሮ በአራት አጀንዳዎች ላይ ተወያይቶ አጽድቋል። ጉባኤው ኢንጂነር ኃይለ ኢየሱስ ፍሳህን በአብላጫ ድምጽ የፌዴሬሽኑ ፕሬዚዳንት አድርጎ ሲመርጥ፣ አርቲስት ማስተዋል ወንደሰን ደግሞ ምክትል ፕሬዚዳንት ሆና ተመርጣለች። የተለያዩ የክለብ አመራሮችና የክፍለ ከተማ ተወካዮች በተገኙበት ጉባኤም ፌዴሬሽኑን ለቀጣይ 4 ዓመታት በስራ አስፈጻሚነት የሚመሩ 8 የስራ አስፈጻሚዎች ተመርጠዋል። ምክትል ፕሬዚዳንት ሆና ቃሚነት የሰንበበ ስትልም ገልጻለች። ምክትል ፕሬዚዳንት በመሆኔ በጣም በእውነት አልጠበቅኩም ነበር። ደስ ብሎኛል። አዲስ አበባ እግር ኳስ የኢትዮጵያ እግር ኳስ ፌዴሬሽን መስራች እንደመሆኗ አሁን ያለችበት ሁኔታ ጥሩ አይደለም፣ ደስ አይልምና ዋናው ነገር ብዬ ማስበው ፋይናንስ ድጋፍ ያስፈልጋታል። ሰው ከተለያዩ አቅጣጫዎች ከኤምባሲዎች ጋር ጠንካራ የሆነ ስራ በመስራት አዲስ አበባ ላይ በጣም ብዙ ኤምባሲዎች አሉ። የኢትዮጵያ መዲና እንደመሆኗ ከነሱ ጋር ብሬ በመስራት ስፖንሰሮችን፣ ፈንዶችን የማምጣት ፕላን አለኝ። ሴቶችንም ለመደገፍ በጣም ደስ እያላቸው ስለሚደግፉ ከነሱ ጋርም ከተለያዩ ባለሀብቶች ጋር ከፋብሪካዎች ጋር በመስራት ከኢንጂነርም ጋር አብረን በመስራት ጥሩ የሆነ ገቢና ስፖንሰሮች በማግኘት ደግፋል። በዓለማችን ላይ ከ4 ቢሊዮን በላይ ተመልካቾች ኮንሱመሮች ያለው የጨዋታ አይነት ነው እና ሁላችንም የምንወደው አገራችንን ማስጠራት የምንፈልግበት የስፖርት አይነት ስለሆነ ሁላችንም ይወክላል። ሁሉም ሰው ደስ ብሎት የሚያግዘን ይመስላል። ምክትል ፕሬዚዳንቷ ናት። ከኤምባሲዎች ጋር ነው የምትሰራው። እንግዲህ በኢትዮጵያ የተነሳው ውዝግብ ታውቃላችሁ። ሰሞኑን የነበረውን ውዝግብ የኢትዮጵያ ሴቶች እግር ኳስ ቡድን የሉሲዎቹ የደረሰባቸውን በብሔራዊ ሬዲዮ ጣቢያ ጋዜጠኞቹ ያደረጉትን አይታችኋል። ተጋብተው ጨርሰዋል። ሴት ለሴት ምናምን ተብኳክተው ጨርሰዋል። በህግ ክልክል ነው። በኢትዮጵያ ህግ መሰረት ያስጠይቃል። ታላቅ በደል ነው።
ሀገራት የራሳቸው እሴት አላቸው። ለምሳሌ እዚህ የተፈቀደ ነው፣ ጀርመን የተፈቀደ ነው። ማንም የማንን አይነካም፣ ማንም አይደርስም። አሜሪካንም እንደዛው የተፈቀደ ነው። የከለከሉ ሀገሮች አሉ። ሩሲያ ከልክላለች፣ ትላንትና ጃፓን ከልክላለች፣ በአዋጅ በህግ ከልክለዋል። እንዲህ አይነት ነገር የተፈቀዳለን ብለው ኳታርን እንመልከት። የዓለም ዋንጫ ላይ ኳታር የዓለም ዋንጫን ስታዘጋጅ አይቻልም ነው ያለችው። እጅ ላይ አይታሰርም፣ ባንዲራው ያለበት አውሮፕላን ሀገሬ ላይ አያርፍም፣ የሚዘግቡ ጋዜጠኞች ካሉ አባራሉ አለች። ቲሸርቱን ያደረገ የታወቀ ጋዜጠኛ አንጠልጥላ ነው አውጥታ ከሀገሯ ያባረረችው። የጀርመን እግር ኳስ ቡድን የሄደበት አውሮፕላን የአርማው ስላለበት የግብረ ሰዶማውያኑ አርማ ስላለበት በፍጹም አየር ክልል ላይ አያርፍም ብላ ሌላ ክልል ላይ አርፈው ከዛ በኋላ ነው ከዛ በሌላ ወደ ኳታር የገቡት። ዓለም ተቀበለላት። አሜሪካ ተቀብሏል፣ አውሮፓ ተቀብሎታል። ለምን? ባህላቸው ሃይማኖታቸው አይፈቅድልንም። በቃ የተከለከለ ነው፣ የተወገዘ ነው። እግር ኳሱ ይቅር እንጂ አናደርገውም አሉ። አያችሁ፣ አናደርገውም አሉ። በቃ ኢኮኖሚ ይፈልጋል፣ ገንዘቡ ይፈልጋል፣ ፋይናንሱ ይፈልጋል። እምቢ ማለት አልቻሉም። አንድ ወር በኳታር ያውላ እግር ኳስ ሲደረግ አልተደረገም፣ አልተገለለችም፣ አልተወገዘችም። አይቻልም ማለት ሃይማኖት አይፈቅድም፣ ማህበረሰቡ የተስማማበት ነው አለች። እቺ ዘንዶ ከኤምባሲዎች ጋር ተነጋግሬ አለች። እንግዲህ ሉሲዎቹ የጀመሩትን እየሰማን ነው። እዛ አብይ አህመድ እችን መርጦ እና አዳነች አቤቤ መርጦ ይሄንን አድርጓል። እንግዲህ ሶት ያደራችሁ ልታዙ ይችላል። ስለ ተቋም ስለ ትውልድ ነው የምናወራው። እስቲ አሁን አንድ ይሄንን ፊልም የሚያይ ህፃን ኢትዮጵያዊ ለመክበር እንደዚህ ለማለት እኔም መሰገጥ አለብኝ፣ ደደብ መሆን አለብኝ፣ ፋራ መሆን አለብኝ፣ በቃ ወጥቼ መናገር አለብኝ፣ እንደዛ ከሆንኩ እንደዚህ ይከበራለሁ ያለ ነገር አይከበርም። ፕሮፋይሉ ይነገረን። ምንድነው የሰራው? ምንድነው ያመጣው? ምንድነው ያደረገው? ሰይፉ ፋንታሁንን ተወረደበት። ሰይፉ ፋንታሁን ተሰደበ። ቢያንስ ሰይፉ ፋንታሁን ከነኮተቱ ከነስተቱ ኢትዮጵያን የጠቀመ ሰው ነው። ብዙ ኢትዮጵያንን የጠቀመ ሰው ነው። ብዙ ኢትዮጵያንን ከችግር ያወጣ ሰው ነው። ከችግር ያወጣ ሰው ነው። አንድ ሰው ሚዲያ ጋር ለመቅረብ ምን ሰራ መባል አለ። ምን ጻፍክ፣ ምን ሰራ፣ ምን አደረግክ ተብሎ መጠየቅ አለበት። በህይወቱ የሚናገረው ነገር መኖር አለበት። ቀንተ ነው ይለኛል እንግዲህ አንዱ ይመጣና አሁን ቀንተ ምንድን ነው የሚያስቀናው? ወራዳ ስላላረኩ ዘርፈ ውጣ ብዬ ማስታወቂያ ስላልሰራውልህ ደደቡን በቃ ዝም ብለህ ደደብ ሆነ ውጣ ስላላልኩ አማራን ለመያዝ ከደብረ ሲና አንዲት ቆሎ ሻሽ ታመጣለህ። ደቡብን ለመያዝ ከደቡብ 3 ልጆችን ታመጣለህ። ከዛ ኦርቶዶክሱን ለመያዝ ማርያም ትላለህ። በዚህ ኮተት ውስጥ በዚህ ነውር ውስጥ ተደብቀህ የሀገሪቷን እሴቶች፣ የሀገሪቷን ከፍታ፣ የሀገሪቷን ነባር ባህል፣ የሀገሪቷን ቅድስና ማርከስ አይቻልም። ነውርን ፕሮሞት ማድረግ አይቻልም። ትላንት አይቼዋለሁ። መድረክ ላይ ወጥቶ ደረቱን ከፍቶ እያሳየ ነበር። እነማን ናቸው ደረት የሚያሳዩት? ምንድነው ማለማመድ የፈለግከው? ማርያም ስላልከኝ እኔን አትሸውደኝም። ገንገበቱን ህዝብ ትሸውደዋለህ፣ መንጋውን ህዝብ ትሸውደዋለህ። ለትውልድ እንዘን ከተባለ ለትውልድ ዘን ተመልከቱት። ይሁነኝ ተብሎ ማለት ነው። ስፒድ የሚባለው ሰው እንኳን ሄዷል ለዚህ ተብሎ እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋል ናት የጀመረቻቸው። እንደው ማስተዋል ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም የእግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ፣ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋልዬ አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው የሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና ዶነ የሚለው ኮመንት ተወና እኔ ግን ያልገባኝ ነገር ቤተሰብ እሷ ሳለች
በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ኢየሱስና ድንግል ማርያም እናትና ልጅ አይደሉም እንዴ ጋይስ? እኔ አልገባኝም ግን አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴዎድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለውም አላቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛሉ። እናንተ ሀሳባችሁ ምንድነው? ኮመንት ላይ አስፍሩ። ፓንት ነው የለበሰችው። የሆነ ጥቁር ነገር አይቻለሁ፣ ምን እንደሆነ ግን አላቅም። ምን ሆነሽ ነው የኔ እናት? ራቁትሽን የቆምሽው ከነ ፓንትሽ አብደሽ ነው? ጤነኛ ሆነሽ ነው? ምን አንገትሽ ላይ ያልጠለጠልሽው ደግሞ ምንድነው የኔ እናት? እንዶ ሊሄድብሽ ብዬ እኮ ነው ውዴ። ደግሞ 3 ሚሊዮን ብር ትያለሽ እንዴ የኔ እናት? ምን ሆነሽብን ነው? ወይኔ ማብዳችን ነው ዘንድሮ፣ ማብዳችን ነው። አሁን አንገትሽ ላይ አንጠለጠልሽው ምንድነው? ኬት አግኝተሽ ነው የኔ እናት? ሱሪውስ ኬት መጥቶ ነው ማዬ? ኢቫናዬ ያው ጋዜጣ ለብሰሽ ስትመጪ ዝም አለን፣ በጡት መያዣ ስትመጪ ዝም አለን። ጭራሽ በፓንት መጣሽ ወዴ? ኧረ ተይን ግን ተይን፣ እንኑርበት ቅጽበት አታስገቢን። ምን ነው ሸዋ እንዴ? ተው እንጂ ሴጣን ራሱ የሚቀናብሽ ነው የሚመስለኝ እኔ። ያሳዝናል። ይህች በምስሉ ላይ የምትመለከቷት የማህበራዊ ሚዲያው የውበት ተጽዕኖ ፈጣሪዋ ተገላ ሬሳዋ ሻንጣ ውስጥ ተከቶ መገኘቱ ተገልጿል። ይህች የ31 ዓመቷ ተጽዕኖ ፈጣሪ በዚህ በማህበራዊ ሚዲያው ላይ እንግዲህ በምታቀርባቸው የመዋቢያ የፋሽንና እንዲሁም ደግሞ የዘፈን ይዘቶች ትታወቅ ነበረ። የቀድሞ ፍቅረኛዋን አንቆ እንደገደላት ነው የተገለጸው። ታዲያ አስክሬኗን በሻንጣ ውስጥ ደብቆ በጫካ ውስጥ እንደቀበራት እንግዲህ ተናዟል። በኋላም እንግዲህ ለባለስልጣናት አስክሬኗን ወዳለበት ቦታ መርቷቸዋል ሲል እንግዲህ የኦስትሪያ ጋዜጣ የሆነው እንግዲህ ክሮነን ዳይቱንግ ዘግቧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገር እስኪ። እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። የኔታ ይባቤ ሊቁ ከዚህ ዓለም በሞት ተለይተዋል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን፣ የአዲስ ኪዳን፣ የአቡሻከር እንዲሁም የጥበባት መምህር የሆኑት የኔታ ይባቤ ከዚህ ዓለም በሞት መለየታቸው ልብ ሰባሪ ዜና ሆኖ በጠዋቱ ተሰምቷል። እንደገና ደግሞ ልጇን በጋሪ እየገፋች ነው የመጣችው። የቲክቶክ አዋርድ የሚካሄድበት አዳራሽ ውስጥ ማለት ነው። ሳያት ልጄን ቤት ትቼም አልመጣም ፕሮግራሙም አያመልጠኝም ማለቷ በራሱ እያስደሰተኝ፣ በጣም ወጣትና ቆንጆዬ ልጅ ናት። እሱ እያስደሰተኝ የሆነ ሰዓት ደግሞ ዞር ስል ልጇን ሸፍን አድርጋ ደግሞ ጡት እያጠባች ነው። እዚህ ሀገር እኮ ብዙ እናቶች በበቂ ሁኔታ ልጆቻቸውን ጡት አያጠቡም የሚል ጥናት አለ። እስከ 6 ወር ኤክስክሉሲቭ ማለት ነው። ታዲያ የጡቴ ወተት በቂ አይደለም፣ የጡቴ ቅርጽ ይቀየራል፣ ጡቴ ይወድቃል የሚል ነው ከምክንያቶቹ መካከል ዋናው። ስለዚህ ፎርሙላ ወተት እየበጠበጡ ልጆቻቸውን የሚያሳድጉ እናቶች ቁጥር ብዙ ነው እየተባለ እችን እናት ማየቴ በጣም ነው ያስደሰተኝና አዳዲስ እናቶች በተለይ የጡታችን ቅርጽ ይቀየራል። ወልደን ስላጠባን ብቻ ሳይሆን ከርግዝና ጀምሮ ነው ቅርጹ የሚቀየረውና ምርጥ ልጆችን ለማሳደግ እንፈልጋለን። ትፈልጋላችሁ? ለልጆቻችሁ ጡት ስጧቸው። እያለባችሁ ብዙ መስዋዕትነትን የምትከፍሉ እናቶችም እንዳላችሁ አውቃለሁ። ልጅቷ ግን በጣም ነው ደስ ያለች። ማን እንደሆነች አላወቅኩም። ይሄን ላካፍላችሁ ብዬ ነው። ቲክቶክ ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ። ሁለተኛ ትምህርት ጠል የሆነ ጀነሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳን ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት
ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት ብቻ መንገዱ ግራ ነው የሚያጋባው ዲፕሬሽን ውስጥ ነው የሚገባው እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው ምክንያቱም እነሱ ለትውልዳቸው ያስባሉ ስልጣኔያቸው በምን እንደመጣ ያውቃሉ በሃርድ ወርክ በዲሲፕሊን ነው በትምህርት ነው እኛ ያለን ፈተና ያለን መከራ የፋይናንሻል ክራይሲሱ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ድክም ያለ ትውልድ እየመጣ ነው የምላችሁ ከዛ ደግሞ ይሄ ክብራቸው በኖራቸው የሚባለው አይነት ዛሬ አዋርዱ ላይ ዛሬ ነው ያየሁት እኔ በቃ ቀጥታ ኮፒ ፔስት ከፈረንጅ ሴሌብሪቲ የተደረጉ ነገሮች የራስ ቀለም አለመኖር አይደንቲቲ ክራይሲስ ነው ይሄ የራስን እንኳን ክሬቲቭ አለመሆን ራሱ ክሬቲቭ አዋርድ ላይ ክሬቲቭ አለመሆን ኢማጂን በጋራ ይሄንን ነገር ልናስብበት ይገባል እንደ ሀገርም የሆነ ነገር ካልተደረገበት ቀጣይ ጀነሬሽን የምንመለከታቸው ጉዳዮች ቀጣዩ ትውልድ ላይ የሚሰሩትና የሚያመጡት ጦስ እጅግ በጣም አስከፊ ነው እነዚህ ነገሮች ለመቀነስ ዋካችሁ ወላጆች ለልጆቻችሁ ስልክ ሲሰጡ ጥንቃቄ ብታደርጉ የተሻለ ነው ለማለት ነው ምክንያቱም ዛሬ ላይ የሚደረጉ ያንዳንዷ ነገሮች ነገ ከፍ ብለው ሲያድጉ ህፃናት በቀላሉ የመቀበልና አይምሯቸው ውስጥ የመቀረጹ ነገር እጅግ ሰፊ ስለሆነ እነዚህ መልእክቶች የሰማችሁ እንድታስተውሉ በማለት የዛሬው መረጃዬን አጠቃልላለሁ